አንተ ስለ ሰው አላስተማርክ የሰበከ ወይም ደግሞ ያስተማርክ አይመስልም እንዴ? ምን አለ የራስህን አርፈህ ብታስተምር። ስለ ሰው ትልቅ የምትል ምን ሆነ? ሂደህ 24 ሰዓት ነቢያችንን ሲዘልፍና አውባካቸው ይሄዱና ተሳዳቢዎች መምህሮቻችን ተናገሩ። እኛ አልተሳደብንም። ማን ሌላ ስለተሳደበ አንተ የግድ መሳደብ አለብህ? ይሄ ከአንድ እምነት አስተማሪ የሚጠበቅ ነው። አንተ እኮ የእምነት አስተማሪ ነህ አይደለ? የተሳደብኩትን ብቻ የተሳደብኩትን ነገር የሰውን እምነት ማጣጣል፣ የሰውን እምነት በዚህ ደረጃ መዝለፍ እና ማዋረድ፣ ክብር መንሳት፣ ይሄ እኮ በጣም ንገረኝና ይሄ በእምነቶች መካከል መከባበር። የሰደብኩትን አንድ ስድብ ንገረኝ፣ እምነትህን ንገረኝ። እንዲህ በጣም ነው የምከታተል። አንተ ስትሳደብና ሳታዋርድ የወጣበት ቀን አለ። አንድ ምን ብዬ ሰደብኩ? አንድ እኔ እንዴት አድርጌ ላስቀምጠው እችላለሁ? እኔ በገባው ቁጥር አንተ የሰውን እምነት ስታጣጥልና ስታዋርድ ነው ማይ። ለምን መሰለህ? እኔ አሁን እዚህ ልሳደብ ወይም ደግሞ ክብር ለመንሳት ምናምን አይደለም የመጣሁት። እኔ ልነግርህ ነው። አትሊስት እንኳን በእምነቶች መካከል መከባበር። እኔ ብዙ የእምነት ብዝሃነት ባለበት አካባቢ ነው የተወለድኩት። ገብቶሃል? እኔ ክርስቲያኑ ሙስሊሙም በሰላም ተከባብሮ የሚኖርበት አካባቢ ነው የተወለድኩት። ግን ይሄ ለኛ አይጠቅመንም። ሰው የፈለገውን እምነት ነው የሚከተለው። ፈጣሪ እሺ፣ የሰደብኩትን አንድ አምጣ አልኩህ። ይሄ ልታወጣ አልቻልክም። አሁን እምነትን ስለመሳደብ ያለንን አቋም እንደ እስልምና ላስረዳህ ቢያንስ ጊዜ ሰጥቼ ማለት ነው። እሺ አዳምጥ። አላህ ስብሓነ ወተዓላ በሱረት አልአንዓም ላይ ምን ይላል? ወላ ተስቡ አለዚነ የድዑነ ሚን ዱኒላህ፣ እነዚያ ከአላህ ውጭ ሌላን አካል የሚጠሩ ሰዎችን አትስደቧቸው ይላል። የሌላን እምነት የእምነቶቻቸውን መገለጫዎች መሳደብ ነውር ነው። በኢስላም አይቻልም፣ አይፈቀድም። አላህ ነው ቃል በቃል ወላ ተስቡ አለዚነ የድዑነ ሚን ዱኒላህ ፈየስቡ ላህ ዐድወን ቢገይሪ ዒልም ያለው። እነዚያ ከአላህ ውጭ ሌላ አካል የሚያመልኩ ሰዎችን እንዳትሰድቧቸው ብሎ ተናግሯል። ገብቷቸዋል አይደለ? እኛ ተጋጋሚ ታድርገ ሰው እየተናገረ ጣልቃ ትግቡ ባካቸው። አምላካችን አላህ ስብሐነ ወተዓላ ተረጋ ወቁሉ ሊናሲ ሑስነን ይላል አምላካችን አላህ ስብሐነ ወተዓላ። ለሰው ሁሉ መልካምን ተናገሩ ይላል። ገብቷቸዋል? ይሄ ነው ክርስቲያን ሶሻል ሚዲያ ላይ ታውቃላችሁ፣ ከሙስሊሞች ጋር በትክክል መሟገት ሲያገተ ጊዜ አላህና መልእክተኛውን ሲሳደብ የሚሆን ሰው ታውቃላችሁ። ግን አንድም ከሄዳቸው አትናገሩ፣ ደስተኛ ናቸው በዚህ። ነገር ግን ይሄ ንጽጽር እንዳይሰራባችሁ ክርስቲያኖች ገብቶ በቃ ጥያቄ ያለው ይጠይቅ። ለማንኛውም ወሬ አንፈልግም። ጥያቄ ያለው ይጠይቅ። እስልምና ላይ ጥያቄ ካለ ጠይቅ። ከሌለ ክርስትና ላይ መልሳለሁ ካልክ ሚውትን አሳላ ይሄን ነገር አሳውቅኝ። ካልሆነ ወርዳ ታባ አድርግ። ያላ ምረጥ ከሶስት ሁላችሁም ክርስቲያኖች ናቲ ሚውትን አንሳ። ናቲ ቆይ እኔ ልመጣ ነው፣ ሊጠይቅ ስለሆነ እመጣለሁ። ችግር የለም። አንተም እሺ፣ ጥያቄ ያለ ይቀጥል። ከላይ ሰላም ኦንላይን ማርኬት ሰላም፣ እንዴት ነህ? አለሁ። ደህና ነሽ? እግዚአብሔር ይመስገን። እሺ፣ ጥያቄ አለሽ? አዎ። እሺ፣ ጥያቄሽ ምንድን ነው? በቀደምም ጠይቄ ካልመለስክልኝም ነበረ። አይደል? በቀደም ለታም ጠይቄ ካልመለስክልኝም ነበር። እሺ፣ ጥያቄሽ ምንድን ነው? ዛሬ ትመልስልኛለህ ብዬ ተስፋ አደርጋለሁ። ጥያቄ አንደኛ፣ ከነብዩ መሐመድ ወደ ምድር መምጣት በፊት እስልምና ነበረ ወይ? አንድ ጥያቄ ነበረ። በእስልምና የሙስሊም ወንዶች 4 ሚስት ያገባሉ። ሁለተኛ ጥያቄ፣ እነዚህ ሁለቱን ከመለስክልኝ ሌላ ጨምርልሃለሁ። ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ናቸው እንጂ የእስልምና አስተምህሮ ጀማሪ አይደሉም። እርሳቸው አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዐን ሚነ ሩሱል፣ ሙሐመድ ሆይ እኔ የመልእክተኞች መጀመሪያ አይደለሁም በላቸው ይላል። ይህ እርሳቸው ምንድናቸው ታዲያ ከተባለ የነቢያቶች መጨረሻ ናቸው። ወኻተመ ነቢይ ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶች ሁሉ መደምደሚያ ነው እያለ ይናገራል። ስለዚህ እርሳቸው ከነቢያቶች ሁሉ የመጨረሻ ነቢይ ናቸው።
የእስልምና አስተምህሮ ነቢ ሰለላሁ ዐለይሂ ወሰለም ናቸው ወይ የጀመሩት? አይደለም። ከእርሳቸው በፊት እንዳለ ነቢያቶች ሁሉ ኢስላምን ሲያስተምሩ ነበረ። ለምሳሌ ያዕቆብን ብንወስድ ምን አለ ያዕቆብ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ አለ ያዕቆብ ለልጆቹ፣ እነሆ አምላካችሁ አላህ አንድ ሃይማኖትን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ልክ እንዲሁ ሐዋርያቶች ምን አሉ? ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ልክ እንዲሁ ሙሳ ለህዝቦቹ ምን አላቸው? ወኢዝ ቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን። ህዝቦቼ ሆይ አለ ሙሳ በአላህ የምታምኑ እንደሆናችሁ እንዲሁም ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ይላል። ህዝቦቹ ሙስሊም እንደሆኑ ቃል በቃል ተናገሩ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ የሙሳ ህዝቦች። ሙስሊም አድርገህ ግደለን አሉ። ዮሴፍ የያዕቆብ ልጅ ምን አለ? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አምላክ ያላህ ሆይ ሙስሊም አድርገህ ግደለኝ፣ በደጋጎችም አስጠጋኝ በቀጣዩ ዓለም አለ ይላል። ይቅርታ ለምሳሌ ሰው እስልምናን ሲቀበል በነቢዩ መሐመድ ነው አይደለ ፕሮሚስ የሚያደርገው? በየሁሉም ነቢያት በአሁን ዘመን በአንዱ በአላህ ይመሰክርና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ ናቸው ብሎ ይመሰክራል። በዒሳ ዘመን ወይ ልጨርስ፣ አትንገረኝ። እኔ መጀመሪያ ጥያቄ ሙሉ እስክጨርስ ድረስ አዳምጡ። መልስ ከጀመራችሁ ክርስቲያኖች እባካችሁ ትዕግስት ይኑራችሁ። ገብቶሻል አይደለ? ሙሉ አይደለም የጠየቅኩህን ጥያቄ ሙሉ ላድርግልህ አንድ ጊዜ ማለት ነው። ለምሳሌ በአላህና በነብዩ መሐመድ ሜት አታድርጉት። ትጨርስ አልኩኝ አይደል? አድሜኖች ተው፣ ቀጥይ። በአላህና በነብዩ መሐመድ ነብይነት ያመነ ነው እስልምናን አክሰፕት አድርጎ በእስልምና የሚኖር ልመልስ አይደለም ነው። ልመልስ ኤግዛምፕል እሺ መልስልኝ። አይዋ በየዘመናቱ አምላክ አላህ ነቢያቶችን ሲያስነሳ ጊዜ የመጀመሪያው የሸሃዳ ቃል የእርሱን አምላክነት መመስከር፣ ከዚያ በመቀጠል ደግሞ በዘመኑ የተላከለትን ነቢይ የዚያ ዘመን ሰው መመስከር። ለምሳሌ በዚህ ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከተላኩበት ዘመን እስከ ዘመኑ ፍጻሜ ድረስ ሰው ወደ ኢስላም ቢገባ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድን ረሱሉላህ ይላል። የአላህን አምላክነትና የነቢዩ ሙሐመድን ነቢይነት ይመሰክራል። በዒሳ ዘመን ከሆነ ደግሞ በሙሐመድ ሳይሆን የሚለው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ዒሳ ረሱሉላህ ነበር የሚለው። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ዒሳ ደግሞ ወይም መሲሁ የአላህ መልእክተኛ ናቸው ብሎ ይመሰክራል። በሙሳ ዘመን ከሆነ ልክ እንደዚሁ በሙሳ ነብይነት ያ ነው። ገብቶሻል አይደል? ያ ማለት ግን የሁሉንም ነብያቶች ነብይነት መቀበል ግድ ይለዋል አንድ ሰው። ይሄን ይመስላል። አይ ለምን? የሁሉም መልእክት አንድ አይነት መልእክት ስለሆነ አንድ ነብይ ነው። ገባኝ። ግን ሰዎች የሚቀበሉት ሰው የሚቀበለው አላህን ከሆነ ለምንድን ነው የሆነ ሰው ማለት ነብይ አስፈላጊ የሆነው ለምንድን ነው? ምክንያቱም ያን ለምሳሌ አስረዳሽ። ቆይ አልጨረስኩኝም እኮ ቆይ ልንገርክ። ለምሳሌ አላህ አንድ ነው፣ የገነት መግቢያ በር አላህ ነው ወይ ወደ አላህ ነው የምገባው አላህ ኤንድ ኦፍ ኤንድ ነው ካልከኝ ለምንድን ነው የነቢያቶች ስም የሚጠራው? በጣም ጥሩ። ያንን አላህን አምላክን ያገኘ ነው በማን በኩል ነው? እሱማ አልፋና ኦሜጋ ነው ብለሃል እኮ በቃ እሱ ኦልሬዲ የኔም ያንተም የነቢያቶቹ ስለ አምላክ ያገኘ ነው ያወቅ ነው በማን በኩል ነው? በነቢያቶች አይደል እንዴ? እኔ በነቢያቶች አይደለም እና እግዚአብሔር ቀጥታ ነው ለአንቺ የገለጠልሽ ማለት እግዚአብሔር መኖሩንማ እኮ ምስክር አያስፈልገው እንዴ? ስለ አምላክ የሰበኩሽ ነቢያቶች አይደል እንደዚህ ዓለም ላይ መጥተው ምስክር ያስፈልገዋል እንዴ? ስለ አምላክ ያሳወቁሽ ነቢያቶች ናቸው። በነቢያት በኩል ነው አምላክን ያወቅሽው። እኔ መቼ አገኘኋቸው ነቢያቶቹን? እኮ በእነርሱ ትምህርት ማለት ነው። በትምህርታቸው አይደል እንዴ?
እነሱ ግን ምንድን መሰለክ እነሱ ያደረጉት ኖ እኔ ይሄን አስቀመጥኩኝ ስለ እግዚአብሔር እንጂ በእኔ እመኑ አላሉ ብለህ መጽሐፍ ቅዱስ ለምሳሌ ልንገርህ። አሁን ለምሳሌ አንተ ኢየሱስን ኦር ደግሞ ኢሳን ነብይ ነው ከሌሎቹ ነቢያቶች እኩል ካደረከው፣ ለምሳሌ ሌሎቹ ነቢያቶች ይሞታል አስነስተዋል። ከክርስቶስ በበለጠ መልኩ ሙታንን ያስነሳ ሰጥሻለሁ። አላስነሱም አንተ ነው የምትለው እኮ እንጂ ቁርአኑ አላላለም። እንደዛ አንድ በል ቆይ ልነግርህ ነው። እድል ስጠኝ አንተ ብቻ አትነግረኝ። ምን ልንገርህ? አንድ ነጥብ እየጨረሰ እንደዚህ። እሺ ንገረኝ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ሳይመጣ በፊት በርካቶች ሙታንን ያስነሳሉ። ላሳይሽ? እሺ ንገረኝ። ላሳይሽ። ለዛም ከክርስቶስ በሚበልጥ መልኩ የሚገርማችሁ ክርስቶስ በህይወት እያለ ነው አይደል ሲያስነሳ የነበረው። ሙቶ ሰዎችን ያስነሳ ነብይ ያለ መጽሐፍ ቅዱስ ላይ ታውቂያለሽ? ሙቶ ማለት ነው። እሺ አሳየኝ። ከነቢያቶች መካከል አንድ ነብይ ልብ በሉ ሙቶ ተቀብሯል። የሆኑ ሰዎች መጡና ሰው ሙቶባቸው በዚህ በሞተው በተቀበረው ነብይ ቀብር ላይ ሄደው ጣል አደረጉት። ወዲያውም ህያው ሆነ የሞተው ሰው ማለት ነው። አላየንም። ኧረ ወላሂ አለ። የሚገርምሽ አሳየኝ መጽሐፍ ቅዱስን ገልጠክ አሳይሻለሁ። አሁን ከክርስቶስ በፊት ሙታንን ያስነሱ ነቢያቶችን ሁሉ ላስቆጥራቸው ነው። አንድ ስልኬን የከፈኩ ነው። ወስቶ ከፍቼ ይልሃል ምናልባት ካስፈለገ መርሐባሽ አንድ ጊዜ ያሽ እሺ አንበቢላት አንዴ። እሺ አዳምጪታችን ወገናችን ማለት 20 ላይ ወደ እግዚአብሔርም አቤቱ አምላክ ሆይ ልጇን ከ17 ጀምረሽ ምን 20 ላይ አንደኛ ነገስት 17 ምዕራፍ 17 ቁጥር 20 ጀምረሽ ቁጥር 17 ጀምረሽ ላንብብልሽ። ከዚያም በኋላ የባለቤቱ ልጅ ታመመ፣ ትንፋሹም እስኪታጣ ድረስ ደዌ እጅግ ከባድ ነበረ። እርሷም ኤልያስ ነው ያስነሳው። እዚህ ጋር የሞተውን ሰው ማለት ነው። የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአትንስ ታስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን አለችው። ኤልያስም ልጅሽን ስጭኝ አላት። ከብብቷም ወስዶ ተቀምጦበት ወደ ነበረው ሰገነት አወጣው፣ በአልጋውም ላይ አጋደመው፣ የሞተው ልጅ ማለት ነው። ወደ እግዚአብሔርም አቤቱ አምላኬ ሆይ ልጇን በመግደልህ ይህችን ትቀበለኝ የነበረችውን ባልቴት እንዲህ ደግሞ አስጨነካትን ብሎ ጮኸ። በብላቴናውም ላይ 3 ጊዜ ተዘረጋበት። ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ዘንድ እለምናለሁ ብሎ ጮኸ። እግዚአብሔርም የኤልያስን ቃል ሰማ፣ የብላቴናይቱ ነፍስ ወደ እርሱ ተመለሰች፣ እርሱም ዳነ ይላል። እሺ አንዴ ብለርድ ያደረገው በስነ ስርዓት ታሳይኝ። እሺ ከዛስ? ስለዚህ ሙታና ይሄ ነው ከኢየሱስ በተሻለ ያስነሳው። ቆይ ይሄ ሰውዬ ልንገርክ ሰምቼ የለም ልመልስልሽ። ጠየቅሽ አሁን አይደለ? ልመልስልሽ። አዳምጪ። ከክርስቶስ በፊት ሙታንን ያስነሳ አለ የለም? እዚህ ጋር ሙታንን እንዳስነሳ ይነግረናል። ምን ታያለሽ? ምንም አይደለም። ልንገርክ ሰውየው ትንቢት ነግሯት ነበረ ልጅ እንደምትወልድ። ልጅ አልነበራትም ሴትየዋ። ሙታንን አስነስቷል አላስነሳም? ይኸውልህ አዳምጠኝማ አንዴ፣ አንድ ጊዜ አዳምጠኝ። አንዴት አዳምጠኛለህ? አትፈይ፣ ረጋ በይ። ሙታንን አስነስቷል ይላል አይደለም? እዚህ ቦታ ላይ አላስነሳም። ምንድነው የሚለው? ምን እንደሆነ ልንገርህ። ከፍ ብለህ ከላይ አንብበው። ችግር የለውም። ሰውየው ትንቢት ነገራት። ትንቢት ከነገራት በኋላ ልጅ ወለደች። ልጅ ከወለደች በኋላ ሴትየዋ በአመቱ ልጇ ሞተባት። አዳምጠኛ እየሰማኸኝ? አዳምጠን ሳይሆን ይና አንብቢልን። ከአንድ ጀምረሽ አንብቢው። ከአንድ ጀምረሽ ከፍ በይና ከአንድ ጀምረሽ አንብቢው። ታሪኩን ሙሉን አውቀዋለሁ። ከኢየሱስ የሚሻል ይኸውልህ፣ ከኢየሱስ የሚሻል
በምድርም በሰማይም የለም። አንድ ልነግር የምፈልገው ነበራት። ትንቢት ነገራት። ትንቢት ከነገራት በኋላ በአመቱ ወለደች። ከወለደች በኋላ ልጇ ሞተባት። ልጇ ከሞተባት በኋላ ይኸው ለኔ ሰምቻለሁ እኮ አይደል? እንደሰማሁህ ስማኝ፣ እኔንም ስማኝ። አንድ ረጋ በይ እስኪ፣ ቀስ ሰከን በይ በፈጠረሽ። ቀስ ብዬ ነው የምነግርህ። እንድትሰማኝ ስለምፈልግ ነው። ቀስ ብዬ ነው የምነግርህ። ትንቢት ከነገራት በኋላ ይኸው ቆይ ተረጋጊ። ቀስ በይ እሺ። እሺ ምን ይላል እዚህ ጋር? አንዴ ቀስ በይ። ያው ኤልያስም ሞተ ይላል አይደለ? ከኔ ጋር ነሽ? ኦንላይን እየሰማሁ ነው። መኖርሽን አረጋግጫለሁ። ኤልያስም ሞተ ይላል፣ ቀበሩትም አለ። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር አለ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። ኤልሳ ሙቶ ነበር አይደለ? ከኔ ጋር ነሽ? ኤልሳ ሙቶ ነበር። በሞተው በአስክሬኑ ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ አለ። ሙቶ ሕያው ያደረገ አለ ከክርስቶስ በላይ ማለት ነው። ክርስቶስ በሕይወት እያለ ነው። ይሄ ነቢይ ግን ኤልሳ ሙቶ አጥንቱ ላይ ወረወሩት። ያን የሞተባቸውን ሬሳ ወዲያውም በእግሩ ቆሞ ሄደ። ችግር የለውም። ያው ችግር ከየት ጀምሬ? ያው ከአንድ ጀምረህ አንብበው። 19 እኮ ነው ያለው። ጀምረህ ስታነበው ታሪኩ ሙሉ ይሆናል ማለት ነው። ከዚህ በፊት አንብበሻል? ሳትወሽ ተናገሪ። ከዚህ በፊት አንብበሻል ይሄን ጥቅስ? አዎ በደንብ አድርጌ። ለምን እኔ በየቀኑ ነው መጽሐፍ ቅዱስ ማነበው። ሲጀመር አንተ ያነበብክልኝ መጽሐፉ መጽሐፍ ከፍ አድርገህ አንብበው። ወደ ላይ ከፍ አድርገው፣ ዝቅ አድርገው። አዎ ከአንድ ጀምር አንብበውና ከዛ ታሪኩ እንዴት እንደሆነ ኬት ወዴት እንደመጣ ያሳይሃል። ኤልሳ ማለት በቃ ይኸውልህ ይሄ ስለ አንብቢው። ምኑን ነው ማነበው? አንቺ እኮ ነሽ ወደ ላይ አድርግልኝ ለአንብቢ ያልሽው። የአንብቢ ምን ላንብብልህ አባቴ? ይኸውልህ ይሄ መጽሐፍ ማለት ነው። ይሄ መጽሐፍ እኔ እንዳነብልህ ነው የፈለከው? እሺ ላንብብልህ። በ23ኛው ዓመት ላንብብልህ። በቃ ላንብብልህ። ዝም ብለና አዳምጥ። በ23ኛው ዓመት የኢዩ ልጅ የአክዓዝ በእስራኤል ላይ በሰማሪያ ነገሰ። 17 ዓመት ነገሰ። እግዚአብሔር ከፍ እያረክልኝ አንዴ ይቅርታ፣ ወይ ከራሴ ላንብብ? እሺ የይሁዳ ንጉስ የአካዝ ልጅ ኢዮስያስ በነገሰ በ23ኛው ዓመት የኢዩ ልጅ የአካዝ በሰማሪያ ከተማ በእስራኤል ላይ ነገሰ። 17 ዓመት ገዛ። እርሱ የናባጥ ልጅ ኢዮራም እስራኤል ያሰባትን የኃጢአት በመከተል በእግዚአብሔር ፊት ክፉ ስራ ሰራ። ከዚህ ድርጊቱ አልተመለሰም። የእግዚአብሔር ቁጣ በእስራኤል ላይ ነደደ። ስለዚህ የሶርያ ንጉስ አልዓዛር ልጁ በቤሎሃቤዳ በነበረ ዘመን ሁሉ አሳልፎ በእጃቸው ሰጣቸው። ከዚያም ኢዮአካብም እግዚአብሔርን ለመነ። እግዚአብሔር የሶርያን ንጉስ እስራኤልን እንዴት አድርጎ እንዳስጨነቀ አይቶታልና ለመናቸው፣ ሰማውም። ስለዚህ እግዚአብሔር ለእስራኤል የሚታደጋቸው ሰው ሰጠ። እርሱም ከሶርያዊው ጭቆና ተላቀቁ። እንደ ቀድሞም በይሁዳ ተላቀቁ። እንደ ቀድሞም በይሁዳ በይ አንብቢ በይ ሄሎ አንብቢ። እያስወጣኸኝ ነው? አዎ እያስወጣሽ ነው እኮ። አታስወጣኝ፣ አላንብብል። እሺ አላስወጣሽ።
ከፈለክ ደግሞ ዝቅ ብዬ ላንብብልህ፣ ችግር የለውም። አንቺ ነሽ እኮ ከላይ ካላነበብኩኝ ምን የሚያገናኘው ነገር የለም። አንብቢ፣ ደስ ያለሽ። ለምን ይገናኛል? ስለሚገናኝ እኮ ነው። ይኸውልህ ይሄ ነገር የተከሰተው ኤልያስ ነብይ ነው። ሳታነቢ ይሄው አዳምጠኝ፣ አንድ ጊዜ ማዳመጥ ትችላለህ? መጽሐፉን አንብቢው። ላንብብ ብለሽ አይደል? እየተደማመጥን ኤልያስ ነብይ ነው። ኤልያስ ነብይ ነው። ይሄንን ጸጋ የሰጠው እግዚአብሔር ነው። ምንም የማይካድ ነው። አንተ ወደ ቁርአን ልትገለብጠው ትችላለህ። መብትህ ነው። ይሄው እየሰማህ ቆይ፣ እንደማመጥ አሁን እኔ አዳምጬ ከለን እንዳዳመጥኩ አዳምጠኝ። ኦር ደግሞ የምትነግረኝ ካለ ንገረኝ። ማትነግረኝ ነገር ካለ ዲቴሉን እኔ ልንገርክ። ለክርስቶስም ይሄ ጸጋ ተሰጥቶት ነው ክርስቶስም ተአምር ሲያደርግለት የነበረው አምላክ። ኢየሱስ ክርስቶስማ ሙታን አንስቷል። የአይነ ስውርን አይን አብርቷል። 34 ዓመት ደም የፈሰሳትን ሴት ፈውሷል። እሺ ሞቶ በሶስተኛው ቀን ተነስቷል። ይሄንን ቁርአን ቅዱስ ራሱ ያረጋግጠዋል። ስንት ነገር ነገርኩ? 5 ነገር ነገርኩ። እሺ ቀስ በይ። ስለ ኢየሱስ ክርስቶስ ማለት ነው። ኤልያስ ነብይ ነው። ኢየሱስ ደግሞ ጌታ ነው። ረጋጊ፣ ቀስ በይ። ጌታ ብቻ አይደለም፣ የጌቶች ጌታ ነው። ቆዳምጭሽ የኤልያስ አምላክ ኢየሱስ ነው። ኢቭን ኢፍ የነብዩ መሐመድ አምላኩ ጌታ በቃ ያቻው። ምክንያቱም ሙታን እንዳስነሳ አይታለች። ሙቶ ነው ያስነሳው ኤልያስ። የሚገርማችሁ ወላሂ ከክርስቶስ ይበልጣል። በዚህ ተአምሩ ኤልያስን ማንም የሚስተካከለው ነብይ የለም እንደ መጽሐፍ ቅዱስ። ሌሎቹ ሲያስነሱ የነበረው በምንድነው? በህይወት እያሉ ነው። ይሄ ነብይ ሙቶ እኮ ነው ያጀማ እንጂ ሌላ ነገር አይደለም። ተአምርን የአምላክነት መገለጫ አድርጎ ያመጣው ክርስትና ነው። ኢየሱስ ክርስቶስን አምላክ ለማድረግ እሺ፣ ጥያቄ ያለው መጠየቅ ይችላል። السلام عليكم ورحمة الله وبركاته أستاذ. عليكم السلام ورحمة الله وبركاته. أنا ጥያቄ አለኝ። እሺ ይሰማል ኡስታዝ? ይሰማል። ኦኬ፣ እኔ ጥያቄ ትዳር ነው። አመት ይሆናል ያኔ እኔ ጋር ታስረ በኋላ እሷ ጋር ምንም ጥፋት የለም፣ ግን ሰዎች ይደብቃል እንጂ አላህ ጋር አይደብቅም። እሷ ጋር ምንም ጥፋት የለም። እኔ ነው ያልኩት። ምንድን ነው ያልሻለሽ? ሰላም አለይኩም። ወአለይኩም ሰላም። ተቻለው አንድ ጥያቄ ነበረኝ። አንድ